To a bold proposal that's gaining traction across West Asia, the establishment of an Arab or Islamic NATO. አረብ በሚስጥር እየተደራጀ ነው። አሜሪካን ያሸበረ፣ ቴል አቪቭን ያስቆጣ፣ አውሮፓን ያሰጋ ከባድ ህብረት እየተመሰረተ ነው። ይህን ከባድ የሚያደርገው ደግሞ እነዚህ ሀገራት በሀብት የደለቡ ብቻ ሳይሆኑ በኒውክሌር ኃይል የተደገፉ ጭምር መሆናቸው ነው። የሙስሊም ሀገራት ኔቶ መመስረቱ እውን ሆኗል። ዋናው ኔቶ ለመፈራረስ ጫፍ ላይ ሲቆም አረቦቹ ደግሞ እጅግ አስገምጋሚ የሆነ እንዲሁም አስፈሪ ጥምረትን ለመመስረት ከጫፍ መድረሳቸው የሾለኩ መረጃዎች እየጠቆሙ ይገኛሉ። ይህን ጉዳይ በዝርዝር እንቃኛለን። እስከ ፍጻሜው አብራችሁን ቆዩ። በአረብ ባህረ ገብ መሬት የዓለምን ደህንነት ካርታ አዲስ መልክ ለመቅረጽ የሚችል ትልቅ ለውጥ እየታየ ነው። መጀመሪያ ላይ እንደ ጊዜያዊ ደህንነት ስምምነቶች የተጀመረው እንቅስቃሴ አሁን ላይ በፍጥነት ወደ ላቀና ታላቅ ግብ እያደገ ይገኛል። ይህም ብዙዎች ኢስላማዊ ኔቶ ብለው የሚጠሩት ግዙፍና ባለ ብዙ ሀገር ወታደራዊ ህብረት የመጀመሪያ ምዕራፍ ደረጃ ደርሷል። ይህ ህብረት በአረብ ሀገራት የፋይናንስ ጥንካሬ፣ በፓኪስታን ኒውክሌር መከላከያ አቅም፣ በቱርክ የቴክኖሎጂ ብቃትና በግብጽ ስትራቴጂካዊ አቀማመጥ ላይ መሰረቱን ጥሏል። በቅርብ ጊዜ የታዩ እድገቶች ከፍተኛ የሚኒስትሮች ስብሰባዎችና ኢስላማዊ ወታደራዊ ጸረ ሽብርተኝነት ጥምረት ውስጥም እየሰፋ የመጣውን የአባልነት ቁጥር እንዲሁም ተጨባጭ ሁለትዮሽና የባለ ብዙ ወገን መከላከያ ስምምነቶችን ጨምሮ በመካከለኛው ምስራቅ፣ በደቡብ እስያና ከዚያም ባለፈ ኃይልን ማንቀሳቀስ የሚችል ጠንካራ በአረብ የሚመራ ወታደራዊ ጎራ መወለዱን ያመለክታል። ቀጠናው ኃይሎችም ከተጋረጡባቸው የጋራ ስጋቶች ከኢራን እምቢተኝነትና ጉልበት ማሳየት ጀምሮ እስከ ድብልቅ ጦርነቶች ከዛም ሲሻገር የባህር ላይ ደህንነት እጦት ድረስ የተከፋፈለው የሙስሊሙ ዓለም በመጨረሻም የጋራ ጥንካሬውን ወደ አንድ ወጥ ስትራቴጂካዊ ኃይል ለመለወጥ የተዘጋጀ ይመስላል። መንቀሳቀሻው የሳዑዲ አረቢያ አመራርና የኢስላማዊ ወታደራዊ ጸረ ሽብርተኝነት ጥምረት እድገት ሆኗል። በዚህ ታላቅ ለውጥ እምብርት ላይ የምትገኘው ሳዑዲ አረቢያ በትልቅ ወታደራዊ ውህደት ላይ ተመስርታ ለበለጠ ተቋማዊ መሰረት በስትራቴጂካዊ መንገድ ስትሰራ በቆየችባቸው አመራሮቿ መሪነት ነው። በወርሃ ታህሳስ 2015 በ34 መስራች አባላት የተቋቋመው የኢስላማዊ ወታደራዊ ጸረ ሽብርተኝነት ጥምረት እንደ አውሮፓውያን አቆጣጠር በ2025 አጋማሽ ላይ ወደ 43 ሀገራት ያደገ ሲሆን እንደ ካሜሩን ያሉ ቁልፍ ተዋናዮች ደግሞ በግንቦት 2025 እንዲካተቱ ሆኗል። ይህ ጥምረት እንዲሁ በስብሰባ የሚመራ መድረክ ሳይሆን ተግባራቶቹን የሚያስደነግጥ ፍጥነትና በከፍተኛ ደረጃ የተፋጠነበት ሆኖ ታይቷል። በዚህ ዓመት ብቻ ጥምረቱ በሪያድ ውስጥ በአራት ስትራቴጂካዊ ምሰሶች ላይ ያተኮሩ የቅንጅት ስብሰባዎችን አካሂዷል። ከፍተኛ የአመራር ደረጃ ያላቸው 17 የአባል ቡድን የክዋኔ ትስስርን ለማጥለቅና በፓኪስታን የነበረውን ጉብኝትም ያደረጉበት ሂደት ማሳያ ሲሆን የቀጠናው ዘመናዊ ታሪክ የታላቁ ወታደራዊ እንቅስቃሴ ተብሎ የተወሰደውና ከ20 በላይ አባል ሀገራት የተውጣጡበት ከ350 ሺህ የሚልቁ ወታደሮችን 2000 የጦር አውሮፕላኖችና ወታደራዊ ኃይሎችን ያሰባሰበው የ2016ቱን አስደናቂ የሰሜን ነጎድጓድ ወታደራዊ ልምምድ ማስታወስ ይቻላል። የአስደናቂ የጦር ልምምድ የወደፊት ማሳያ ነበር። የዛሬዎቹ ወታደራዊ ልምምዶችና የጋራ ስልጠና ፕሮግራሞች ድብልቅ ስጋቶችን፣ የሳይበር መስኮችንና ጽንፈኝነትን ለመከላከል ታይቶ በማይታወቅ ውስብስብና ረቂቅ ብቃት የዳበሩ ናቸው። ሳዑዲ አረቢያ በዚህ ዓመት ባስተናገደችው የዓለም መከላከያ ኤግዚቢሽን ላይ እነዚህ እድገቶች ያሳየች ሲሆን ተሳታፊዎቹ ብዛትም በአባል ኃይሎቹ መካከል እያደገ የመጣውን የጋራ ክዋኔ አቅምን በግልጽ ያሳየ ሆኖ ተቀምጧል። ታዲያ ይህ በፍጥነት በሳዑዲ አረቢያ ሀብት እየተደገፈ ይገኛል። ይህ ሰፊው ነዳጅ ዘመናዊ የልማት ፕሮግራሞችን በገንዘብ በመደገፍ ላይ ሲሆን የእስልምና እጅግ ቅዱሳን ስፍራዎች ጠባቂ በመሆኗ ያገኘችው ስፍራ ደግሞ ህብረቱ ተምሳሌታዊ ህጋዊነትን እንዲያገኝ በር ከፍቷል። በዚህ የተነሳም ሪያድ የዚህ ጥምረት የተፈጥሯዊ ቁጥጥር ማዕከል እየሆነች መጥታለች። የዚህ ሂደት እውነተኛ አፋጣኝ ክስተት የሆነው በሴፕቴምበር 2025 በሳዑዲ አረቢያና በፓኪስታን መካከል የተፈረመው የስትራቴጂካዊ የጋራ መከላከያ ስምምነት ነው። ይህ ስምምነት ከተለመደው መደበኛ ትብብር እጅግ የላቀና እንዲሁም ያደገ ሲሆን ኔቶ አንቀጽ 5 የሚመስል ግልጽ የሆነ የጋራ መከላከያ ድንጋጌን ያካትታል። በአንዱ ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ጥቃት ይቆጠራል የሚል
የፓኪስታን ባለስልጣናት ይህን ማዕቀፍ የማስፋፋት እድልን በግልጽ የተወያዩበት ሲሆን የመከላከያ ሚኒስትሩ ካዋጅ አሲፍ ቱርክና እንዲሁም ቋጣር በክብረቱን በተመለከተም እንዲቀላቀሉ በራቸውን ክፍት ማድረጋቸው ተመላክቷል። ፓኪስታን ወደዚህ መድረክ የምታመጣቸው በርካታ ጠንካራ አቋሞችም አሏት። ይህም እነሱ ሰፊ የውጊያ ልምምድ ያለውና በጦርነት የተፈተነ ወታደራዊ ኃይል፣ የኒውክሌር አቅም እንዲሁም ጸረ ሽምቅ ውጊያ ከዚህ ባሻገር መደበኛ ጦርነት ውስጥ ያላትን ጥልቅ የክዋኔ እውቀት ነው። ከሳውዲ አረቢያ ጋር ለብዙ 10 ዓመታት የቆየው ወታደራዊ ትስስር ለግዛቱ ደህንነት ሲባልም ወታደሮችን ማሰማራት ጨምሮ አሁን ወደ ጠንካራ ህብረት ተቀይሯል። የጋራ ወታደራዊ ልምምዶች፣ የስልጠና ልውውጦችና እንዲሁም ሌሎች የቴክኖሎጂ ሽግግሮች በከፍተኛ ሁኔታ ይጠናከሩ ይገኛሉ። ይህ አጋርነት ሳውዲ አረቢያ ተለዋጭ በሆነው ቀጠና ውስጥ ያሉባትን ደካማ ጎኖች የሚደፍንላት ሲሆን ለፓኪስታን ደግሞ የኢኮኖሚ መተንፈሻና ስትራቴጂካዊ ጥልቀትን ይሰጣታል። አንድ ከፍተኛ ተንታኝ በቀጠናዊ ማብራሪያዎች ላይ እንደገለጹት ይህ ስትራቴጂካዊ የጋራ መከላከያ ስምምነት የረጅም ጊዜ ግንኙነትን ወደ ቀጠናዊ መረጋጋት የማዕዘን ድንጋይ የለወጠ ሲሆን እንደ ሆርሙዝ ባህር ወሽመጥና የአረብ ሀገራት ባሉ ወሳኝ መገጣጠሚያዎችና እንዲሁም በዚያ ሂደት ላይ ሊሰነዘሩ የሚችሉ ጥቃቶችን የመክታትና የመከላከል አቅምን ይጨምራል። ይህ በአረብና በሙስሊም ዓለም ውስጥ እየታየ ያለውን ታላቅ ወታደራዊ ትብብር የቀድሞቹን የተበታተኑ መከላከያ ጥምረቶች በአንድ ጥላ ስር በማሰባሰብና እንዲሁም አዲስ የኃይል ሚዛን በመፍጠር ረገድ ትልቅ ጠቀሜታ ይዟል። የስትራቴጂካዊ ኃይሎች መጣመር፣ የፋይናንስ አቅምና ዘመናዊ የጦር መሳሪያዎች ቴክኖሎጂ ትስስር በቀጣዮቹ ዓመታት የዓለም አቀፍ ደህንነትና ጂኦፖለቲካዊ መዋቅር ላይ የራሱን የጎላና የማይታበል አሻራ እንደሚያሳርፍ ጭምር ምንም ጥርጥር የለውም። ህብረቱ ከቀጠናዊ ደህንነት አልፎ በዓለም አቀፍ መድረክ ላይ የሚኖረውን ተጽዕኖ የብዙ ሀገራትን የውጭ ጉዳይ ፖሊሲ እንደገና እንዲመረምር እያስገደደው ይገኛል። በርካታ ሪፖርቶች እንደሚያመለክቱት ቱርክ ስትራቴጂካዊ የጋራ መከላከያ ስምምነትን እንድትቀላቀል የሚደረጉ ውይይቶች ወደ ላቀ ደረጃ ተሸጋግረዋል። በዓለም ላይ ካሉት ትላልቅ ቋሚ ጦር ኃይሎች አንዱ ያላት የላቀ ድሮን ቴክኖሎጂ ነው። ከፍተኛ የባህር ኃይል አቅምን የገነባችው ሙሉ የኔቶ አባል እንደመሆኗ መጠን የቱርክ ወደዚህ ህብረት መቀላቀል እድል በታዳጊው ጎራ ውስጥም ሙያዊ የጋራ ክዋኔ ደረጃዎችና የኃይል ማሳያ መሳሪያዎችን በጥልቀት የሚያሰርጽ ይሆናል። የውጭ ጉዳይ ሚኒስትሩ ሀካን ፊዳን ቀጣይነት ያላቸው ውይይቶችን አረጋግጠዋል። በፓኪስታን፣ ሳውዲ አረቢያና ቱርክ መካከል የተደረጉት የሶስትዮሽ መከላከያ ኢንዱስትሪ ስብሰባዎችም በጋራ ምርትና በጋራ ወታደራዊ ልምምዶች አስቀድሞ መሻሻል አሳይተዋል። ከ2022 ጀምሮ የቱርክ ከሳውዲ አረቢያ ጋር ያላት ግንኙነት መሻሻል የመከላከያ ዘርፍ ስምምነቶችን ጨምሮ ጠንካራ የተባሉ እነዚሁ ሂደቶችም መሰረታቸው የጸና ነው። ግብፅን ያካተተው ባለ 4 ማዕዘን መዋቅር ይህን የበለጠ ያጎላ ሲሆን የግብፅ፣ ፓኪስታን፣ ሳውዲ አረቢያና የቱርክ ውጭ ጉዳይ ሚኒስትሮች በሪያድ በኢስላማባድና በአንታሊያ ተገኝተው ከኢራን ጋር የተያያዙ ደህንነት ጉዳዮች በአማካሪነትና እንዲሁም በሌሎች ጥረቶች ሰፊ ስትራቴጂካዊ ትስስር ላይ ተቀናጅተው ሰርተዋል። የታሪካዊ ክስተት ነው። የቱርክ መካተት የኔቶ ደረጃዎችን ከእስልምና ዓለም ቅድሚያ ከሚሰጣቸው ጉዳዮች ጋር የሚያገናኝ ሲሆን በተለዋዋጭነቱና በስፋቱ ከተመሰረቱት የምዕራባውያን ጎራዎች ጋር ሲወዳደር ድብልቅ ህብረት ሞዴልን ይፈጥራል። የግብፅ ተሳትፎ የአፍሪካን ትልቁን የአረብ ጦርና የስዊዝ ቦይን ተጽዕኖ ስለሚጨምር ጭምር ከማግሬብ እስከ ሂንዱ ኩሽ የሚዘልቀውን መልክዓ ምድራዊ ከበባንም ይፈጥራል። በፓኪስታን አመራር የተጠቆመው የካታር ሊሆን የሚችለው ሂደት ሲሆን ከፍተኛ የፋይናንስ አቅምን፣ የአሜሪካ ኃይሎችን የሚያስተናግደውን የአል ሁዴይዳ አየር ማረፊያን ወደ አረቦቹ ያመጣል። ቀደም ሲል በባህረ ሰላጤው ሀገራት መካከል የነበረው ዓለም መግባባቶች ቢኖሩም በጋራ ጠላት ላይ ያላቸው የጋራ ፍላጎት እርቅን ያፋጠነው ይገኛል። የአረብ ሀገራት ኃይልን ለረጅም ጊዜ ሲወያይበት የነበረው ሰፊው አረብ ሊግ አውድም በእነዚህ ተደራራቢ ተነሳሽነቶች አዲስ ህይወት አግኝቷል። የእስላማዊ ወታደራዊ ጸረ ሽብርተኝነት ጥምረት 43 አባላት በአሁኑ ጊዜ አረቡን ዓለም፣ መካከለኛው እስያን፣ አፍሪካና ደቡብ ምስራቅ እስያን ያጠቃልላሉ። ሁሉም ሀገራት ወዲያውኑ ግንባር ቀደም ወታደሮችን ባያሰማሩም መዋቅሩ ደረጃ በደረጃ ውህደትን ይፈቅዳል። ዋናው መከላከያ ስምምነት አባላትም ለከፍተኛ ውጊያ ሲሰማሩ፣ ሰፊው ጥምረት ደግሞ ለስልጠና፣ ለመረጃ ልውውጥና ለሎጂስቲክስ ያገለግላል። ይህንን ጊዜ ቀደም ሲል ከከሸፉት ሙከራዎች የተለየ የሚያደርገው ምንድነው? የስጋቶቹ መገጣጠም አንደኛውና ቀዳሚ ነው።
የኢራን ድርጊቶች የፕሮክሲ መረቦችና ቀጥተኛ ግጭቶችን ጨምሮ የሱኒ አብላጫ ድምጽ ያላቸው መንግስታትን አነቃቅቷል። የቅርብ ጊዜዎቹ ከኢራን ጋር የተያዙ ግጭቶችም ቅንጅቱን እያፋጠኑ ሲሆን ከኢራን ጋር የተያዘው ሂደትም የበለጠ አቅም ሰጥቷል። ባለ አራት ማዕዘኑ መድረክም እነዚህ ተግዳሮቶችን በግልጽ ተመልክቷል። በቀይ ባህርና በባህረ ሰላጤ ውስጥ ያለው የባህር ላይ ደህንነት፣ በሳህልና በፓኪስታን አፍጋኒስታን ድንበር አካባቢዎች ጽንፈኝነትን መዋጋትና ድብልቅ ስጋቶች የጋራ ምላሾችን ይፈልጋሉ። የኢኮኖሚ እርስ በእርስ ጥገኝነት፣ የሳዑዲ አረቢያ ኢንቨስትመንትና በፓኪስታን በቱርክ ግዙፍ ግንባታ ፕሮጀክቶች እንደ ማጣበቂያ ሆነው ያገለግላሉ። ቀደም ሲል ለተመረጡ ጉዳዮች ብቻ ይደረግ ከነበረው የአንድነት ትችት በተለየ መልኩ የዛሬዎቹ ትስስሮች ተግባራዊ ለሆኑ አገራዊና የጋራ ጥቅሞች ቅድሚያ ይሰጣሉ። በሚዲያና በአመራር ትረካዎች የጎላው መላው ሙስሊም ዓለም ያለው የህዝብ ስሜት በመከላከያ ጉዳዮች ላይ ጠንካራ አንድነት እንዲኖረው ይደግፋል። የሳውዲ አረቢያና እንዲሁም የባህረ ሰላጤው አየር ኃይሎች ከላቁ ኤፍ-15 እና እንደዚሁም ዩሮፍ ፋይተሮች ጋር የፓኪስታን ታንኮች፣ መድፎችና የኒውክሌር ጥበቃ የቱርክ ድሮኖችን ጨምሮ ሜካናይዝድ ክፍሎች፣ የግብፅ እግረኛ ጦርና የባህር ኃይል ሀብቶች አስቀድመው በእስላማዊ ወታደራዊ ጸረ ሽብርተኝነት ጥምረት ወታደራዊ ምሰሶች ውስጥም የተጀመሩ የጋራ እዝ መዋቅሮች ወደ ተቀናጁ የእቅድ ክፍሎች ሊያድጉ ይችላሉ። የወደፊት ደረጃውን የጠበቁ መሳሪያዎች ግዢ፣ የሳይበር መከላከያ እዞችና ፈጣን ማስመሪያ ኃይሎችን ሊያካትቱ ይችላሉ። ይህም የኔቶን የተቀናጀ ወታደራዊ መዋቅር የሚያንጸባርቅ ቢሆንም ከቀጠናዊ እውነታው ጋር የተጣጣመ ይሆናል። ከሎጂስቲክስ አንጻር የሳውዲ የገንዘብ ድጋፍ የጋራ ክዋኔ ማሻሻያዎችን ሊደግፍ ይችላል። ፓኪስታን ባልተመጣጠነ ጦርነት ያላትን ልምድም ታበረክታለች። እንዲሁም ቱርክ በሰው አልባ ስርዓቶች ውስጥ ያላትን የፈጠራ ብቃትም ታመጣለች። ውጤቱ ወሳኝ የኃይል መስመሮችን ለመጠበቅ አማጽያንን ለመመከትና ከየመን እስከ ሊቢያ ከዚያም ባለፈ የማረጋጋት ስራዎችን ለማከናወን የሚያስችል የመከላከያ ኃይልን ይፈጥራል። ታሪካዊ ባላንጣዎች፣ የጎሳ ልዩነቶች፣ የአመራር ፉክክሮች፣ የኢኮኖሚ ልዩነቶች አሁንም ቀጥሏል። በእዝ ተዋረድ ወይም ደግሞ በስጋት ቅድሚያ አሰጣጥ ላይ ሙሉ ስምምነት ላይ መድረስ አስቸጋሪ ሆኖ ይቆያል። በውጫዊ ኃይሎች ላይ መደገፍ በተለይም የአሜሪካ መሰረቶች፣ የቻይና ኢኮኖሚ ትስስር ውስብስብ ነገሮችን ያስከትላል። የሉዓላዊነት ስጋቶች ከሀገራዊ በላይ የሆኑ ውህደቶችን ሊያዘገዩ ይችላሉ። ይሁን እንጂ ፍጥነቱ የሚታይ ነው። የቅርብ ጊዜዎቹ የሚኒስትሮች ስብሰባዎችም ውይይቶችን ተቋማዊ ለማድረግ ያለውን ፈቃደኝነት ያሳያሉ። ለዩናይትድ ስቴትስ ይህ እድገት እድሎችና የአቋም ማስተካከያዎችን ያቀርባል። ዋሽንግተን ለረጅም ጊዜ ሸክምን መጋራት ስትፈልግ ቆይታለች። ብቁ የሆነ የአረብ ኢስላማዊ ህብረት ቀጥተኛ ግዴታዎችን በመቀነስ ከጋራ ጠላቶች ጋር በሚደረገው የትግል ሂደት የአሜሪካን ጥረት ሊያግዝ ይችላል። ሆኖም ከተለዋጭ ትስስሮች አንጻር ከእስራኤል ወይም ከህንድ ጋር ያለው ግንኙነትን ሊያወሳስበው ይችላል ተብሎ ይታሰባል። ቻይና እና ሩሲያ በጥልቅ የሚከታተሉት ይሆናል ይህን ጉዳይ። ምክንያቱም ጥልቅ የሆነ የሙስሊም ሀገራት ቅንጅት ስትራቴጂካዊ ሂደት ላይ ተጽዕኖ ሊያሳድር እንደሚችል ስለሚታመን የእስላማዊ ኔቶ የተጠናቀቀው ህንፃ ሳይሆን እየሰፋ ያለ ፕሮጀክት ነው። የእስላማዊ ወታደራዊ ጸረ ሽብርተኝነት ጥምረት ቀጣይነት ያላቸው ተነሳሽነቶች፣ ስትራቴጂካዊ የጋራ መከላከያ ስምምነቶች፣ ማስፋፊያ ንግግሮችና ባለ አራት ማዕዘን ስብሰባዎች እንዲሁም የጋራ ልምዶች የመስረታ ሂደቶቹን ያመላክታሉ። ዓለም የእስልምናው ዓለም ወደ ወታደራዊ ሂደትና ጥንካሬ የሚያደርገውን እጅግ የላቀ ጥረት እየተከታተለ ነው። ይህ የአረብ አመራርና በሰፊ ሙስሊም ተሳትፎ ላይ የተመሰረተው ህብረት ቀጠናዊ ተዋናዮች የራሳቸው መብት ለሚያረጋግጡበት ባለ ብዙ ዋልታ ዘመን ምላሽ ይሰጣል። በተጨባጭ ስምምነቶቹ በጋራ ልምዶችና በተቀናጀ ዲፕሎማሲ ላይ በመገንባት ከቃላት ባለፈ ይሻገራል። ተቾች በአንድ ወቅት እንደነዚህ ያሉ ራዕዮችን እንደ ቅዠት ይቆጥሩት ነበር። የዛሬዎቹ ሁኔታዎች ግን የአንቀጽ 5 አይነት ግዴታዎች ያሏቸው መደበኛ ስምምነቶች እየጨመረ የመጣውን የአባላትን ቁጥር፣ በችግሮች ውስጥ ያሉ ከፍተኛ የቅንጅት ስራዎች ሌላ ነገርን ያሳያሉ። ቁልፍ ከሆኑ አረብ ካልሆኑ ሀገሮች ጋር የተሳሰረው ታላቁ የአረብ ወታደራዊ ህብረት እየተቀረጸ ነው። ይህም በዓለም አቀፍ ደህንነት መዋቅር ውስጥም አዲስ ምዕራፍ መጀመሩን ያበስራል። በሆርሙዝ ባህር ወሽመጥ፣ በአፍጋኒስታን ድንበሮችና በአፍሪካ ቀውስ ቦታዎች ላይ ውጥረቶቹ እንደቀጠሉ ናቸው። ይህ የታየ ያለው ጎራም በአስፈላጊነትና በእድል ተገፋፍቶ ራሱን እንደ ማረጋጊያ ኃይል እያቀረበ ይገኛል። ስኬቱ በተከታታይ የፖለቲካ ፈቃደኝነት ላይ የተመሰረተ ይሆናል። ነገር ግን በሪያድ፣ ኢስላማባድና አንካራ እንዲሁም ካይሮ የተጣሉት መሰረቶችም የበላጫ ሙስሊም ያላቸው ሀገራት ከምን ጊዜ በላይ በቁርጠኝነት አብረው የሚቆሙበት መጻኢ ጊዜን በብዙ መልኩ አመላካችና ጠቋሚ ሆኖ መቀመጡ እሙን ነው።